ሰበር ዜና በሳቁና በተለያዩ ሪያክት ፍትፈታዎቹ እንዲሁም በመነጥሩ የምናውቀው አብርሽ የቄራው በእህቱ ኩሽና ውስጥ እስር ቤት እንደገባ ተሰማ። በሌላ ርዕሳችን ደግሞ አንድ እህታችን በዱባይ እስር ቤት የቆየች የመዳም ቅመም ከዱባይ ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ስትል በተናገረችው ቪዲዮ ላይ ብዙዎቻቸው ሀሳባቸውን ገለጹ። ለዝርዝሩ ወደ ኋላ ላይ እንመለሳለን። በቅድሚያ ሰላምታችንን እያቀረብን ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ዛሬም እንደተለመደው ሀሳቤን ልሰጥበትና ካየኋቸው ኮሜንቶችም ወደ እናንተ ላቀርብ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ከአብርሽ ስንጀምር በዚህ ቪዲዮ የኔ ቀን ፍክት እንዳለ የእናንተም ቀን ፍክት እንዲል እመኝላችኋለሁ። ቪዲዮን ሳይ ብቻዬን በጠዋት ከት ብዬ ነው የሳኩትኝ እና በጣም ትዝናኑበታላችሁ ብዬ ስላሰብኩኝ ነው ከቲክቶክ ላይ ያመጣሁት። በነገራችን ላይ የአንድ ሰከንድ ቪዲዮ አዳምጦ ስክሮል ማድረግ የለመደባችሁ ሰዎች በዚህ ቪዲዮ ላይ ርዕሱን አይታችሁ እንደምትሰድቡኝ ተስፋ አረጋለሁ። እንዲሁም ደግሞ ጠላቶቹ እሳይ እንደምትሉበት አምናለሁ። ለማንኛውም ላይክ እያደረጋችሁ ቪዲዮን እንድታዩ በአክብሮት ጋብዛለሁ። ቪዲዮ ማየትና መጨረስ ይልመድባችሁ። እኛ እንደ ፌመሶች እንደ ሀብታሞች 20 ደቂቃ 30 ደቂቃ አይደለም የምናዘጋችሁ። ግፋቢል ረዘመ ከተባለ 10 ደቂቃ ስለሆነ ሙሉዋን ብታዩት የምትጎዱት ነገር ስለሌለ ሙሉዋን አየት ማድረግ ይልመድባችሁ ማለት ነው። አብርሽ የቄራው እንግዲህ ድስት ሊጠራርግ ሲያስብ ነው የተያዘው እንጂ በትክክለኛው እስር ቤት እንዳልሆነ በትትና ገልጽላችኋለሁ። አብርሽ የቄራው ከዘላለም ምንም ክፉ አይንካ፣ መቼም ክፉም አይነካውም። የኛ መከታ ወንድማችን ማለት ነው። ምክንያቱም በሰሞኑ ላይቭ ገብተን በሰራ ነው ቪዲዮ በአብርሽና በሩታ ምክንያት የተወሰናችሁ ሰዎች ኝኝኝኝ እያላችሁ ስለሆነ ልጁን ለቀቅ እንድታደርጉት ነው። በቃ እውነቷን ነጯን ነው በዛ ቤት የምንወያይበት። ስለዚህ ምንም ፊን የሚያደርግ ነገር የለም ማለት ነው። ቀጣይና ሁለተኛዋ ደግሞ ይሄን ሰሞን ጠዋት የምንጠጣው ራሱ ወተት ነው። ወተት ይሁን ሻይ ትቀልቀል ያደርግባት። የዚች ልጅ ጉዳይ ደግሞ አነጋጋሪ ሆኖ እየታየ ነው ይሄን ሰሞን። በነገራችን ላይ ቪዲዮን አላየሁም እኔ ብዙም ማላይ ማልዞርም ጊዜም የለኝም እና በአብርሽ ቤት እና በጉርሻ ፔጅ ላይ ፎቶ ተፖስቶ ነበረ። ሀሳቡ ምንድን ነው የሚለውን ነገር ለማወቅ ስላልቻልኩኝ ወደ ቲክቶክ ገባ ስል እንግዲህ በአብርሽ ላይ በተለቀቀው ቪዲዮ ግልጽ ሆኖልኛል ማለት ነው። እንግዲህ ኢንተርቪው ስትደረግ ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ብላ በተናገረችው ንግግር እንደምታዩት በኮሜንት ጥቂቱን ያመጣሁላችሁ በጣም ቁጣን ያስነሳ እንዲሁም ደግሞ ትክክል ናት የሚሉ በነገራችን ትክክል ናት የሚሉ ይበዛሉ። ከምንም በላይ ይሄን ኮሜንት ይዩት። ዶክተር አብይ በደም ስም ኢትዮጵያ እቺ እዚህ ጋር የጻፈችው እህታችን በጣም ልቤን የነካኝ እውነት ለመናገር ምክንያቱም አሁን ላይ እንደምታወራው ከሆነ እውነት አላት ብዬ ነው ማምነው። ይቅርታ አድርጉልኝና ማለት ነው። ምክንያቱም የሀገራችን ኑሮ እያየነው ነው። ኢትዮጵያ ናት። ከኢትዮጵያ ምንም የሚቀየርባት ነገር የለም። ነገር ግን አሁን ላይ ያለው ኑሮ ከእስር ቤትም በላይ ሲኦል ሆኖብናል። አንዱ ይጨፍራል፣ አንዱ ይራባል፣ አንዱ ያለቅሳል፣ አንዱ ይስቃል። ይሄ ነው የኢትዮጵያ ሕይወት አሁን ላይ ማለት ነው። ስለዚህ ይህን ብትናገር ይች ልጅ ምንም አይገርመኝም። እንደውም እኔ ለደህንነቱ አስባለሁ። በነገራችን ላይ ይህንን በተናገረችበት ልክ ያው ዶክተር አብይ እየለቀመ ወደ ጉድጓድ ስለሚጨምር በህይወት አለችው የሚለውን ነገር እንድታረጋግጡልኝ ስል በትህትና ጠይቃለሁኝ። ይችን ተናግራ መቼም እሱ እኔ ነኝ እንደ እስር ቤት የምጨምረው እኔ ነኝ እንደምገለው አንቺ ብሎ ያው ጉድጓድ እንደሚጨምር አስተለማቅ ማለት ነው። እና የብዙዎቹን ኮሜንት ካያችሁት ትክክል እንደሆነ ነው እየተናገሩ ያሉት። ምንም ስህተት የለባትም፣ ትክክል ናት። እስር ቤት በጣም ነው የሚመቸው። ምናልባት ግን ሲመስለኝ በጣም ስቃይ ያለው ሳውዲ እስር ቤት ላይ ነው። ሳውዲ ላይ አንድ ሰው ብቻ ነው ጥሩ ነው የሚል ያየሁትኝ። ከዛ ውጭ ግን ብዙዎቹ የሳውዲ እያለቀሱበት ነው። ግን ዱባይ ግን ብዙዎቹ ሲመሰክሩ ነበረ ስለ እስር ቤቱ እና
አብዛኞቹም ደግሞ እንደዚህ እንትን እያሉ ነው። ወይኔ 8500 ድርሃሜ ወይኔ 9000 ድርሃሜ እያሉ ነው። ምክንያቱም ወንጀልን ያው ለመታሰር ፈርተው ወረቀት ያወጡ ብዙ ልጆች ስላሉ ማለት ነው። ይኸው ከምሯን ነው ሰዎች እውነቷን ነው። እኔም ውሰዱኝ ሰርቼ ከምግብ አላለፍኩም። ወይኔ በላቸው። ኧረ እንደ እስር ቤት የምፈራው ነገር የለም። በጣም ብዙ የሚያስቁና የሚገርሙ ኮሜንቶችን እያየሁ ነበረ ማለት ነው። እና አብዛኞቹ ግን ትክክል እንደሆነ ነው የተናገሩት። ስለዚህ እኔ አሁን ባላየሁት ነገር እንዲህ ነው እንዲያ ነው ብዬ አልፈርድም። ግን የሀገሬን ሁኔታ መናገር ስላለብኝ ነው። ሀገራችን ሁኔታ ከእስር ቤትም በላይ ሲኦል ሆኖብናል። እግዚአብሔር ያስበን። በትናንትና ዕለት እንኳን 150 ንጹሐን ሰዎች ናቸው በድሮን የተመቱት ማለት ነው። በትንሳኤው በኢየሱስ ክርስቶስ በስቅለቱ ቀን እነሱም ተሰውተዋል። እና እዚህ ደልቶኝ ኖርኩኝ ማለት የሀገሬው ሕዝብ ደልቶታል ማለት አይደለም። ሀቁን ስንነጋገር አሁን ላይ ያለው ሁኔታ ከእስር ቤት ሳይሆን ከሲኦል አይተናነስም። እና እግዚአብሔር የሀገራችንን ሰላም እንዲመልስልን መጸለዩ መልካም ነው። ግን ከተናገረችው ንግግር ምናልባት ምግብ ገባቸው። አሁን ምግብ ኢትዮጵያ ውስጥ የለም የሚለውን አረቦች ይሄንን ሲሰሙ ይረዱታል። ይሄ ነው የሚያናድደኝ ነገር እንጂ እሷ በተናገረችው ልክ ኢትዮጵያ ውስጥ ያው ምግብ የለም ማለት ሳይሆን፣ ግን ደግሞ እውነት ነው አብዛኛው ህዝብ እያለን እንደሌለን እየተራበ ስለሆነ ነው። ግልጹን ስንነጋገር ማለት ነው። አለን ግን አርሶ ቆፍሮ በመሬት ፍሬ አፍርቶ የሚያበላ ገበሬ ግን በዚህ ሰዓት እጅና እግሩን አጣጥፎ በሰላም ምክንያት እየተራበ ይገኛል፣ እያለቀሰ ይገኛል። ስለዚህ ንግግሯ እውነት አለው። እስር ቤቱም ላይ ያው ስላላየሁትኝ እኔ ስለ እስር ቤቱ እንደነገርኳችሁ መናገር አልችልም። ግን ብዙዎች መስክረውለታል። የዱባይ እስር ቤት ማለት ነው። እንግዲህ የዱባይ ፖሊሶች በዚሁ ቀጥሉ፣ የዱባይ ህግ በዚሁ ቀጥል ለማለት እወዳለሁ። ግን እስር ቤት ከምትገቡ ይልቅ ሰርታችሁ ወደ ሀገር ብትገቡ መልካም ነው። በአንድም በሌላ ምክንያት ወደ እስር ቤት የገባችሁ እህቶቼ በሰላም ለሀገራችሁ ያብቃችሁ። ጨለማም ሆነች ብርሃን ከሀገራችን የምንቀርበት ወይም ደግሞ ሀገራችን የምንረግምበት ምንም መንገድ ስለሌለ የምንመኘው ምንጊዜም ለሀገራችን ሰላምን ብቻ ስለሆነ ሰላሟን እንዲመልስልን ብቻ በየሃይማኖታችን እንጸልይ። ትልቁና ዋናው ነገር ይሄ ነው እንጂ የዚች ልጅ ንግግር ያን ያክል ታርጌት ተሰጥቶት የሚያነጋግር ነገር አይደለም የተናገረችው፣ እውነትም ስላለው ማለት ነው። ለምን ብዙዎቹም እየመሰከሩላትም ነው ደግሞ እንዳያችሁት ማለት ነው። ኮሜንቱን ብታዩት በሳቅ ነው የምትሞቱት። አበሽ የቄራው ቤት ቲክቶክ ላይ ገብታችሁ ማየት ትችላላችሁ። እንዲሁም ደግሞ የተለቀቀበት ቪዲዮ ስርም ብዙ ልጆች ሊመሰክሩ ይችላሉ ስለዚህ ነገር። እሷ ያየችው በደረሰባት ወይም ደግሞ በሆነባት አንግል ነው። ገባችሁ? ስለዚህ እሷ ላይ መፍረዱ ያን ያክል እንትን ይላል ብዬ አላስብም። ግን እኔ የምሰጋው ለህይወቷ ነው። ለህይወቷ አለች ወይ በህይወት ይሄን ነገር ብቻ ሰዎች ያያችሁ ሰዎች እንድጠቁሙን። በህይወት አለች ወይ? የት ነው ያለችው? ከለላ ሊደረግለት ይገባል። ምክንያቱም ያው አብይቺ ነገር ለሱ ሬት ስለሆነች ማለት ነው። እሱ በለመለመ መስክ ላይ ይሰማራል። በለመለመ እንትን ላይ መናፈሻ ላይ ይዝናናል። ምስኪኑ ወገን ደግሞ እንዴት ሆኖ እንደሆነ እያያችሁት ነው። አይን አይቶ ልብ ይፈርዳልና ብዙ ማለት አልፈልግም። እግዚአብሔር ያስበን። ለማንኛውም እንደምወዳችሁ አትርሱ። የእናንተም ደግሞ ቪዲዮውን በተለይ ካያችሁት የቪዲዮውን ሀሳብ እንድታስቀምጡልኝ ስል በትህትና እጠይቃለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።